ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ወሳኝ መረጃዎችን ይዤላችሁ ቀርቤያለሁ። እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስና ወቅታዊ መረጃዎችን እንዲደርሷችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። አሁን ቀጥታ ወደ መረጃው አለፍን። የወርቅ ምርትን ለማሳደግ በተከናወነው የተቀናጀ ስራ ውጤት ማስገኘቱን የማዕድን ሚኒስቴሩ አስታወቀም። አዲስ አበባ ጥር 28 ቀን 2018 የ12 የዓለም ሀገራትን የማዕድን ዘርፍ ተወካዮችና የኢትዮጵያ የማዕድን ዘርፍ ተወካዮች በተገኙበት ዓለም አቀፍ የሲናይዲ ማኔጅመንት ጉባኤ ለመጀመሪያ ጊዜ በአዲስ አበባ ከተማ እየተካሄደ መሆኑን አስታውቋል። የውይይቱ መድረክም ሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር በሲያናይድ አጠቃቀምና በ2025 ዓመተ ምህረት በ2025 ዓለም አቀፍ የእውቅና ምስክር ወረቀት ማግኘቱን ተከትሎ ነው በአዲስ አበባ እየተካሄደ የሚገኘው። በመድረኩ መልእክትም ያስተላለፉት የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ይህ ጉባኤ ለኢትዮጵያ ትልቅ እድል ያለውና ለማዕድን ስራም ውጤታማነት የጎላ ሚና ያለው ነውም ሲሉ አብራርተዋል። የማዕድን ዘርፍ ለሀገር ሁለንተናዊና ኢኮኖሚያዊ እድገት ወሳኝ ሚና የሚጫወት መሆኑን ጠቅሰዋል። በተለይ እንደ ኢትዮጵያ በዘርፉ ያለውን እምቅ ሀብትን ተከትሎ አቅም በሚገባ ለመጠበቅ በርካታ ስራዎችን በትኩረት እየተሰሩ እንዳለም አመልክተዋል። የማዕድን ልማት እድገት የአካባቢ ጥበቃ ስራን ባከበረ መልኩና የነዋሪዎችን ተጠቃሚነት ባረጋገጠ መልኩ መከናወን እንዳለበትም ያስገነዘቡት ሚኒስትሩ በተለይም የወርቅ ምርትን ለማሳደግ በተከናወነ የተቀናጀ ስራ እንደ ሀገር ውጤት መገኘቱንም አስታውቀዋል። የሚድሮክ ወርቅ ማዕድን ኃላፊነቱ የተወሰነ የግል ማህበር ሲያናይድ ኬሚካልን በምርት ሂደቱ ላይም በመጠቀም እውቅና ማግኘቱንም አድንቀዋል ሲል አስታውቋል። ሌሎች የዘርፉ ኩባንያዎች ተሞክሮውን ከሚድሮክ ሊወስዱ እንደሚገባና የሲናይድ ኢንተርናሽናል እውቅና በማግኘትም በምርት ሂደት ላይም የሲናይድ ኬሚካል መጠቀም እንደሚያስፈልግም ምክር ሀሳባቸውን ሰጥተዋል። ተመልካቾቻችን መረጃውን ያገኘነው ከአማራ ዲጂታል ሚዲያ። ወደ ሌላ መረጃ ስናልፍ የእናቶችን ሀዘን ማስቆም የምንችለው ችግሮችን በምክክር መፍታት ስንችል ነው ሲል ፕሮፌሰር መስፍን አርአይ አስታወቀም። አዲስ አበባ ጥር 28 ቀን 2018 የኢትዮጵያ ሀገራዊ ምክክር ኮሚሽን ታጥቀው ሲንቀሳቀሱ ከነበሩና ከመንግስት ጋር ስምምነት ከፈጸሙ ታጣቂዎች አጀንዳ እያሰባሰበ መሆኑን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ታጥቀው ሲንቀሳቀሱ ከቆዩ አካላት ጋር በተደረገ ውይይት ላይም ባስተላለፉት መልእክት ኮሚሽኑ የተቋቋመበትን ዋና ዓላማ አስረድተዋል። ዋና ኮሚሽነር ፕሮፌሰር መስፍን ባለፉት 50 ዓመታት በኢትዮጵያ የተካሄዱ የእርስ በርስ ጦርነቶች ለኢትዮጵያውያን እልቂት ምክንያት እንደነበሩም አንስተው በዚህም የኢትዮጵያውያን እናቶች መርዶና ሀዘን ሲያስተናግዱ መቆየታቸውንም ጠቁመዋል። ይህንን ለቅሶና የእናቶች ሀዘን ማስቆም የምንችለው ችግሮቻችንን በምክክር መፍታት ስንችል ነውም ብለዋል።
የሀገራዊ የምክክር ኮሚሽንም በትጥቅ ትግል ሲንቀሳቀሱ ከቆዩ ወገኖችም መረጃ እያሰባሰበ መሆኑንም አስታውቋል። ተባባሪዎቻችንን መረጃውን ያገኘነው ከአማራ ሚዲያ ዲጂታል። በሌላ ዜናም ባለሀብቶች ወደ ክልሉ ገብተው እንዲያለሙ ምቹ ሁኔታ እየተፈጠረ ነው ሲል ገብቷል። ባለሀብቶች ወደ ክልሉ ገብተው እንዲያለሙ ምቹ ሁኔታ እየተፈጠረ ነው ሲሉ አስታውቋል። ባህር ዳር ጥር 28 ቀን 2018 የደብረ ታቦር ከተማ አስተዳደርና የክልሉ የስራ ኃላፊዎችና የእንጨት ማቀነባበሪያ ፋብሪካ የስራ እንቅስቃሴ ተመልክተዋል። በአዲስ እየተገነባ እና እህት ኩባንያ የሆነውን ጆከሹ ላስቲንግ ፈረንች ውጤታማነታቸውንም አረጋግጧል። ባለፉት ዓመታት የተፈጠረው የጸጥታ ችግርም ሳይበግራቸው የማምረት ስራቸውን እያከናወኑ ከሚገኙ ፕሮጀክቶች ውስጥም በደብረ ታቦር ከተማም አስተዳደር የሚገኘው የውቅሶ የእንጨት ማቀነባበሪያ ፋብሪካ እንደሚገኝበትም አስታውቀዋል። ፋብሪካው በ2010 ዓ.ም በ170 ሚሊዮን ብር ወደ ግንባታ መግባቱንም የውቅሶ እና የጆከሹ ፋብሪካ ምክትል ስራ አስተባባሪ አበበ ተስፋዬ ገልጸዋል። ባለፉት 3 ዓመታት ደግሞ የአካባቢውን ባህር ዛፍ በመጠቀም ለኮንስትራክሽን አገልግሎት የሚውል ፕላይውድ እያመረተም እንደሚገኝ አስታውቋል። ተባባሪዎቻችን መረጃውን ያገኘነው ከአማራ ዲጂታል ሚዲያ። ወደ ሌላ መረጃ ስናልፍ በአማራ ክልል የሴቶች ኢኮኖሚያዊ ተጠቃሚነትን ሪፎርም ምስረታም በባህር ዳር የተካሄደ መሆኑ አስታወቀ። ባህር ዳር ጥር 28 ቀን 2018 በአማራ ክልል የሴቶች የኢኮኖሚ ተጠቃሚነት ሪፎርም ምስረታን ስነ ስርዓት ላይ የክልል ባለድርሻ አካላትን እና የዞን የሴቶች አደረጃጀት መሪዎችም ተገኝተውበታል። የሪፎርሙ መመስረትን በየደረጃው የሚገኙ ሴቶችን ሁለንተናዊ ተጠቃሚነት የሚያሳድግ መሆኑንም ገልጸዋል። አደረጃጀቱን በማጠናከርም የሴቶችን ተጠቃሚነት ለማሳደግ እንደሚሰራ ነው መድረኩም የተናገረው። በሌላ ዜና በኮምቦልቻ ከተማ ውስጥ የተገነቡ የልማት ስራዎችን ተመረቁ። ደሴ ጥር 28 ቀን 2018 ደሴና ኮምቦልቻ ከተማ አስተዳደር የምግብ ዋስትና ሴፍትኔት ጽሕፈት ቤት ከከተማዋ የተገነቡ የልማት ስራዎችን አስመርቋል። በደረቅ ቆሻሻ፣ በአረንጓዴ ልማት፣ በተፋሰስ ልማት፣ በመሰረተ ልማትና እንዲሁም በከተማ ግብርና ከ2014 2017 ድረስ በከተማዋ በርካታ ተግባራትን መከናወናቸውን በዕለቱም ተገልጿል። ከ12000 በላይ ዜጎችን ተጠቃሚ ማድረግም እንደተቻለም ተናግረዋል። ከ2300 በላይ ነዋሪዎችን በቀጥታ ድጋፍ ተጠቃሚ መሆናቸውንም ተገልጿል። ፕሮግራሞቻችን ለሰዓቱ ያዝናችሁ መረጃ እስካሁኑ ነበር። አብራችሁ ስለቆያችሁ ከልብ እያመሰገን በሌላ ፕሮግራም እስከምንገናኝ ባይ